ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ቅዳሜ ዋና ዋናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እናድናት ነኝ። አብራችሁን ቆዩ። በሰብአዊ ድጋፍ ስም የተረጂዎችን ክብር መንካት እምነት የማስቀየር ጥረትና የሞራል ግድፈቶችን በጽኑ እንደሚያወግዝ አመልድ ኢትዮጵያ አስታወቀ። እንደሚከተለው ይቀርባል። በሰብአዊ ድጋፍ ስም የተረጂዎችን ክብር መንካትና እምነት የማስቀየር ጥረት የሞራል ግድፈቶችን በጽኑ እንደሚያወግዝ አመልድ ኢትዮጵያ አስታወቀ። የአማራ መልሶ ማቋቋምና ልማት ድርጅት የሰብአዊ ድጋፍ አሰጣጥ መሪዎችን ስለማስከበር በሚል ጥሪም አቅርቧል። አመልድ ኢትዮጵያ በጥሪው ማንኛውም ድጋፍ ያለምንም የሃይማኖት፣ የፖለቲካ፣ የባህልና የዘር ተጽዕኖ አድሎ ሊከናወን እንደሚገባ ዓለም አቀፍ የሰብአዊ ድጋፍ አሰጣጥ መሪዎች ያዝዛሉም ብሏል። በተባበሩት መንግስታት ድርጅት የጋራ ስምምነቶች ላይ በግልጽ እንደተቀመጠው ማንኛውም ግለሰብ የረጂውን አካል እምነት ወይም አስተሳሰብ እንዲቀበል ሳይገደድ ሰብአዊ ድጋፍ የማግኘትና መብት እንዳለውም አስታውሷል። ሆኖም ግን በአንዳንድ የአማራ ክልል አካባቢዎች የሰብአዊ ድጋፍ አሰጣጥ መሪን የሚጥሱ ተግባራት እየታዩ ይገኛሉ ያለው የአማራ መልሶ ማቋቋምና ልማት ድርጅት የሰዎችን ሰብአዊ ክብር፣ እምነት፣ ሞራል ባልጠበቀ መልኩ ድጋፍን የእምነት ማደራጃና ማስፋፊያ መሰረቶችን በማድረግ ተረጂዎችን ለተጽዕኖ የመዳረግ ሁኔታዎች ማስተዋላቸውን እጅግ አሳሳቢ ሆኗል ሲልም ተናግሯል። ድርጊቱ በሰብአዊ ድጋፍ ስራ ላይ የተሰማሩ ድርጅቶቻችን መልካም ስም ከማጉደልም ባለፈ የተረጂዎችን ሞራልና ሰብአዊ ክብር የሚነካ እንደሆነ አስታውቋል። አመልድ ኢትዮጵያ በኢትዮጵያ በተለይም በአማራ ክልል ለረጅም ዓመታት በሰብአዊ እርዳታና በልማት ስራዎች ላይ በንቃት የተሳተፈ ድርጅት እንደመሆኑ መጠን ሰብአዊ ድጋፍ ለእምነት መቀየሪያነት መጠቀም ከዓለም አቀፍና ከሀገር አቀፍ የበጎ አድራጎት መሪዎች ያፈነገጠ መሆኑን በጽኑም አስገንዝቧል። የወገኖቻችን ችግር እንደ አጋጣሚ በመጠቀም የሚፈጸመው ማንኛቸውም በሰብአዊ ድጋፍ ስም የተረጂዎችን ክብር መንካት እምነት የማስቀየር ጥረትና የሞራል ግድፈቶች በጽኑ አወግዛለሁ ሲልም ተናግሯል። በመሆኑም በአማራ ክልል ያለውን ከፍተኛ የሰብአዊ ድጋፍ ፍላጎት ከግምት ውስጥ በማስገባት በስራው ላይ የተሰማራችሁ የሲቪል ማህበራት ድርጅት በሙሉ የሰብአዊ ድጋፍ አሰጣጥ መሪዎችን በማክበርና በማስከበር ድጋፍ የሚሹ ወገኖቻችን እምነት፣ ባህል፣ ክብርና ሞራል በጠበቀ መልኩ የተረጂዎችን ነጻነት ጭምር አደጋ ላይ የሚሰጡ አሰራሮችን እንድትከላከሉ ጥሪያችን እናቀርባለን ሲሉ አመልድ ኢትዮጵያም ገልጿል። በፋሪ ጽርሐ ንግስት ቅድስት ሐና ቤተክርስቲያን እየተገነባ ያለው የመድኃኔዓለም ሕንጻ ቤተክርስቲያን የመስቀል ጉልላት በታላቅ ድምቀት ተባርኮ ተሰቀለ። ተጨማሪ አለን። በፋሪ ጽርሐ ንግስት ቅድስት ሐና ቤተክርስቲያን እየተገነባ ያለው የመድኃኔዓለም ሕንጻ ቤተክርስቲያን የመስቀል ጉልላት በታላቅ ድምቀት ተባርኮ ተሰቀለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በላፍቶ ንፋስ ስልክ ክፍለ ከተማ ቤተ ክህነት ስር በሚገኘው በፋሪ ጽርሐ ንግስት ቅድስት ሐና ቤተክርስቲያን ግቢ ውስጥ በመሰራት ላይ ያለው የመድኃኔዓለም ሕንጻ ቤተክርስቲያን የመስቀል ጉልላተ መስቀል በብፁዕ አቡነ እንጦስ ቡራኬና ጸሎት በታላቅ መንፈሳዊ ስነ ስርዓትም ተሰቅሏል። ይህ ታሪካዊና መንፈሳዊ ክንውን በተፈጸመበት በዚህ ዕለት የምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ እንጦስን ጨምሮ ከፍተኛ የቤተክርስቲያን አባቶችና የስራ ኃላፊዎችም ተገኝተዋል። የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መላከ ምሕረት አባ ገብረ መድኅን ንጉሴ፣ የላፍቶ ንፋስ ስልክ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ ሊቀ ሕሩያን ዳዊት ታደሰ፣ የደብሩ አስተዳዳሪ መጋቢ ሐዲስ ቀሲስ ቃለ ጽድቅ ግርማ፣ የአዲስ አበባ የተለያዩ አድባራትና ገዳማት ሊቃውንት፣ ታላላቅ መምህራን፣ ሰባኪያነ ወንጌል፣ የሰንበት ትምህርት ቤት ወጣቶች እንዲሁም በርካታ ምእመናንና ምእመናት በቦታው ተገኝተው የዚህ መንፈሳዊ በዓል ተሳታፊም ሆነዋል። የዕለቱን መርሃ ግብር አስመልክቶ ቃለ ምዕዳንና ትምህርተ ወንጌል የሰጡ ብፁዕ አቡነ እንጦስ ስለ መስቀል ክብርና ታላቅነት ከመጽሐፍ ቅዱስ ምስክርነት በመጥቀስ ሰፋ ያለ ማብራሪያም ሰጥተዋል። ብፁዕነታቸው በስብከታቸው እንደገለጹት በብሉይ ኪዳን ዘመን በእንጨት ላይ መስቀል የመርገም ምልክት ተደርጎ ይወሰድ ነበር። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል በመስቀል ላይ ተሰቅሎ ደሙን ካፈሰሰበት ጊዜ ጀምሮ መስቀል ከመርገም ምልክት ወደ በረከትና ወደ ሰላም ምልክት ተቀይሯል በማለት የነገረ መስቀሉን ምስጢራዊ ማብራሪያም ሰጥተዋል። አያይዘውን ብፁዕነታቸው ዛሬ የቅዱስ መስቀል በቤተ ክርስቲያን አናት ላይ መቀመጡ ለክርስቲያኖች ሁሉ ልዩ ምልክት ነው። መስቀሉ የክርስቲያኖች የድል አርማ፣ የሰላም ተምሳሌትና የእምነታችን መገለጫ ነው ሲሉም አክለው ተናግረዋል። በዕለት ዕለት ኑሯችን መስቀል ለኛ ለመንፈሳዊ ኃይላችን ልዩ ምስክር ነው በማለት ምእመናን በመስቀሉ ተጽናንተው በረከት አግኝተው እንዲኖሩ አባታዊ መልእክታቸውንም አስተላልፈዋል። በመርሃ ግብሩ ማጠቃለያ ላይ የቤተ ክርስቲያኑ አስተዳዳሪ መጋቢ ሐዲስ ቀሲስ ቃለ ጽድቅ ግርማ ለተገኙት አባቶችና ምእመናን ምስጋናቸውንም አቅርበዋል። አስተዳዳሪው አክለውም እየተገነባ ያለው የመድኃኔዓለም ሕንጻ ቤተ ክርስቲያን ካለበት ደረጃ ተጠናክሮ ለፍጻሜ እንዲበቃና አገልግሎት ዝግጁ እንዲሆን ምእመናን በገንዘብ፣ በጉልበት፣ በእውቀት ያልተቋረጠ ድጋፍ እንዲያደርጉ ጥሪያቸውንም አቅርበዋል። ቤተ ክርስቲያኑ
ለፍጻሜ ለማድረስ በምንችለው አቅም ሁሉ ተባብረን መረባረብ አለብን ሲሉ አደራቸውንም አስተላልፈዋል። ስነ ስርዓቱ በብፁዕ አቡነ እንጦስ ቃለ ምዕዳንና ቡራኬ ፍጻሜውንም አግኝቷል። በለሚ ኩራ ክፍለ ከተማ ቤተ ክህነት የ2018 ዓመተ ምህረት የጥምቀት በዓል አከባበርን አስመልክቶ ከባለድርሻ አካላት ጋር ውይይት ተደረገ። እንደሚከተለው ይቀርባል። በለሚ ኩራ ክፍለ ከተማ ቤተ ክህነት የ2018 ዓመተ ምህረት የጥምቀት በዓል አከባበር ቅድመ ዝግጅትን አስመልክቶ ከመንግስት የክፍለ ከተማው ስራ አስፈጻሚና የጸጥታ ዘርፍ የስራ ኃላፊዎች ጋር ውይይት መደረጉ ተገለጸ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ትውፊት መሰረት በየዓመቱ ከጥር 10 ቀን ጀምሮ ለተከታታይ 3 ቀናት የከተራ የጥምቀትና የቃና ዘገሊላ በዓልም ይከበራል። በዓሉ ቤተክርስቲያን በአደባባይ ወጥታ ከምታከብራቸው በዓላት መካከል ቀዳሚውን ስፍራ የሚወስደው በዓል ነው። በተጨማሪም በዓለ ጥምቀቱ ከ2012 ዓመተ ምህረት ወዲህ የማይዳሰስ ቅርስ መንፈሳዊ እሴት ተብሎ በተባበሩት መንግስት የትምህርት የሳይንስና የበዓል ድርጅት የተመዘገበ መንፈሳዊና ዓለም አቀፋዊ ሀብት ነው። ይህንን ተከትሎ በዓሉ እጅግ በርካታ ኦርቶዶክሳውያን በአደባባይ ወጥተው የሚያከብሩት በዓል በመሆኑ እውነተኛና ዓላማውን ሕይወታዊ ተልዕኮ በጠበቀ መልኩ እንዲከበር በሁሉም ቦታ ቅድመ ዝግጅት ስራዎች እየተሰሩ እንደሚገኙም ገለጻ ተደርጓል። በመሆኑም ይህንን መሰረት ያደረገ ውይይት በአዲስ አበባ ሀገረ ስብከት በለሚ ኩራ ክፍለ ከተማ ቤተ ክህነት የጥምቀት በዓል አከባበር ቅድመ ዝግጅትን አስመልክቶ ከመንግስት የክፍለ ከተማው ስራ አስፈጻሚና የጸጥታ ዘርፍ የስራ ኃላፊዎች ጋር ውይይትም ተደርጓል። በውይይቱ መርሃ ግብር ላይ መልአከ ምሕረት ቆሞስ አባ ገብረ እግዚአብሔር ታደለ የለሚ ኩራ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ የክፍለ ከተማው ስራ አስፈጻሚ አቶ አድማሱ ዴቸሳ፣ የክፍለ ከተማው የሰላምና ጸጥታ ኃላፊ አቶ አየለ፣ የክፍለ ከተማው ቤተ ክህነት የስራ ኃላፊዎችና የገዳማትና አድባራት አስተዳዳሪዎችም ተገኝተውበታል። ሁሉም ባለድርሻ አካላት ንግግር ያደረጉ ሲሆን የበዓሉን ክብር በመጠነ መልኩ እንዲከናወንና ከስጋዊ ደማዊ ሀሳቦች፣ ድርጊቶች በመራቅ መከበር እንዳለበትም አሳስበዋል። በተጨማሪም ወጥነት ያለው የመውጫና የማግቢያ ሰዓት በተመለከተ ከስርዓተ ቤተ ክርስቲያን ጋር በማጣጣም ሰዓቱን መጠቀም እንደሚገባ በክፍለ ከተማው ቤተ ክህነት በኩል መመሪያም ተላልፏል። በመጨረሻም በክፍለ ከተማው ቤተ ክህነት ውስጥ የሚገኘው አንዳንድ አብያተ ክርስቲያናት ቋሚ የሆነ የባህር ጥምቀት ማክበሪያ ቦታን በተመለከተ ተገቢ ምላሽ እንዲሰጣቸው ለሚመለከተው አካል በተደጋጋሚ ጥያቄ ማቅረባቸው የተነሳ ሲሆን በመንግስት በኩል ተገቢ ምላሽ ለመስጠት ጥረት እየተደረገ መሆኑን ኃላፊዎች ገልጸው ለአሁኑ ግን በጊዜያዊነት የሚያከብሩባቸው ቦታዎች እንደተዘጋጁም አብራርተዋል። ጥር 2 ቀን 2018 ዓመተ ምህረት ከንቁ ሚዲያ ደረስላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ዛሬ ጸልዩ ስገዱ ስል ምንድነው ስም የሚሰጡት? አስማት ነው። አረዛ ሰውዬ ጋር ይሄ ታባቱ አይደል እንደሚሉት ይሄ ለምን መሰራችሁ? ውስጡ ያለው መንፈስ ነው የሚናገረው። ወዶ እኮ አይደለም ተይዞ እኮ ነው። ከዛ በኋላ ተይዞ ሲመጣ መከራ እናቶችን ነው የምናሰቃዩ። እናቶቻችን በየቦታው ይሄዱ ልጄ እማይል የለም እኮ እማይደውል የለም እኮ እማይለቅስ የለም እኮ። እኛ የምንሰማውን ጉድ ብትሰሙ በጣም ስንት አይነት ህይወት እንዳለ ብታውቁ በቃ ምንም እኮ አይደለም። ግባ ወደ ቤተ መቅደሱ፣ ጸልይ፣ ስገድ፣ ቁረብ። በህይወት ውስጥ የዘጋው መንፈስ ነው። የእግዚአብሔር መለኮታዊ ምሪት ወቅ። እሺ ሁለት ጓደኞች ነበሩ፣ እንዲህ ይዝናናሉ። ምን ይላሉ? እሺ ተዝናኑ አልኳቸው። ግን እኔ ቤት ደግሞ ትጸልያላችሁ አልኳቸው። ልክ ሌሊቱን ሙሉ ሲጨፍር ምን አድረው አልለከማቸው መጡ። እሺ አሁን ደግሞ የኔ ተራ ነው፣ ተንበርከኩ፣ ማታ ነው፣ መልካሩ ፋይልንና አርጋኑን እንጸልያለን አልኳቸው። አልቻሉ። እንዲህ የሚለኝ አካል አለ ውስጥ። ራሳችሁን ጠይቁት። ሌላ እኮ አይደለም። 41,000 መስገድ ነው አልኳቸው። የአምልኮ ስግደት ስንሰግድ አቃታቸው። እንግዲህ ሌሊቱን ሙሉ ሲጨፍሩ ነው ያደሩት። ስትጨፍር እሺ የሚል ስትጸልይ የሚል ታዲያ ምንድነው? አጋንንትን አውጡ ሲል እኮ አጋንንት እንደሚገባ እግዚአብሔር እየነገረ እኮ እኔ የዓለም ብርሃን ነኝ ሲል ከጨለማ ከኋላ የዓለም ጨለማ እንዳለ እኮ እየነገረ ነው። ስለዚህ የዓለም ብርሃን ነኝ ካለ ጨለማ አለ ማለት ነው። ነጣቂ ተኩላ አለ ማለት ነው። ሳታውቀው በዲያብሎስ ተይዘህ የምታልፍበት የአሰራር ናስት አለ። ስለዚህ የጠፋውን ሊፈልግ የሰው ልጅ መጥቷልና ካለ አጥፊ አካልም አለ ማለት ነው። ይህንን ነገር አስተውሉት። ቤተክርስቲያን የምንባረክበት በስጋው ደግሞ የምንታተምበት ሁሉን ነገር ማሳረጊያ ነው። እኔና ቤቴ እግዚአብሔርን እናመልካለን ይላል። አምልኮ ቤት ከሌለ እቤቱ ቤት አይሸትም። ልጆች ይቃዣሉ፣ ጥርሳቸውን ያንቀጫቅጫሉ። ከዛ በየቦታው መዞር። እዛ አለ ሲባል እዛ ትሄዳላችሁ፣
እንትናለች ይሄ ለምን ወጣቱ በጨበሬው ህይወት ውስጥ ያለውና አይጠቅመውም ብትጠይቁት መልስ አይሰጣችሁም ለምን ይሄ ጸጉር አደገ መልስ የለም እኮ ስለዚህ እድሉን ይጠቀልላል እድሉ ላይ ነው እየቀለደ ያለው መጠቅለል ድንጋይ ላይ ቁጭ ብሎ ይሄንን ህይወት ከህይወታችን ውስጥ ያውጣ ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን